ነስሩዲን ሰይድ እሽራቅ የአልከሲይ ሐረም ወይም ሐሪማ ኃላፊ የሼኽ አልከሲይ አልአወል የልጅ ልጅ በ1932 ነው ግንባታው የተጀመረው። የተጠናቀቀው በ1940 ነው። የተገነባው በሼኽ አልከሲይ አልአወል በዚህ ሐሪማ መስራች። አብዛኛው ግንባታ ከተጠናቀቀ በኋላ እሳቸው ወደ ዳራል አኺራ ሲሄዱ ለልጆቻቸው የቀረውን ግንባታ አጠናቀው አሁን እንደምታዩት እንዲሰገድበት ሆኗል ማለት ነው። ሼኽ አልከሲይ አልአወል አልከሲይ ይህንን ቦታ ከመመስረታቸው በፊት የሚኖሩ የነበረው ጎቤ በሚባል ስፍራ ነው። ከዚህ አሁን ካለንበት አንድ 25 ኪሎ ሜትር ወደ ታች ዝቅ ብሎ ያለ አካባቢ እና ጎቤ በሚባል ስፍራ ነበረ ኢልምን የሚያስተምሩት እና የጎቤ ሼኽ በመባል ነው የሚታወቁ የነበረው። የመስጂዱ ስያሜ እሳቸው ናቸው ሸምሰል ጀማል ብለው የሰየሙት። ክነ ህንጻው እጅግ በጣም የተለየ ነው። ምሰሶው አሁን ካለንበት ከዚህ ካልከሶ ሐሪማ ከ75 እስከ 80 ኪሎ ሜትር በሚጠጋ ርቀት ነው የመጣው። በሰው ኃይል ተጎትቶ ከሀላባ ዞን ልዩ ስሙ ጎልጆ ከሚባል ስፍራ ነው ምሰሶ የመጣው። እሳቸው እዚሁ አልከሶ ቁጭ ብለው አላህ ያሳያቸው ስለነበረ ሁለት ምሰሶዎች የጽድ ትላልቅ ምሰሶዎች አሉ እንዲህ በሚባል ቦታ እዛ ሄዱና ከሁለቱ አንዷ የኛ የመስጂዳችን ምሰሶ እሷ ናትና ሄዳችሁ አምጡ ብለው ሰዎችን ላኩ። ሰዎች ሄደው አንደኛዋን ነው ያሉትና በስተት ሌላኛዋን እሳቸው ለመስጂዱ ያላሰቧትን ሌላኛዋን ምሰሶ አመጡ። አይ የኛዋ ይቺ አይደለችም በስተት ነው ይቺን ያመጣችሁት ለኛው መስጂድ የምትሆነው ያቺኛዋ ናት ብለው ሌላኛው ምሰሶ እንድትመጣ አረጉ። ያቺ ምሰሶ ያው ምናልባት መስጂዱ ፊት ለፊት ላይ አይቷቸዋት ይሆናል። አንደኛው ያው አሁን መስጂዱ ላይ ያለችው ምሰሶ ማለት ነው። የዙሪያው እንጨቶቹ ፍልጦቹ ከዛ ነው የመጡት። ያለው ውፍረት ያለው ርዝመት በሰው ኃይል እንዴት መጣ 75 ኪሎ ሜትር 80 ኪሎ ሜትር የሚለው ነገር ራሱ ጥያቄ ነው። የምሰሶዋ ጥልቀት ዙሪያዋ ወደ 3 ሜትር ይጠጋል። እጅግ ልዩ የሚያደርገው ይህን መስጂድ በአንድ ምሰሶ የቆመ በዚህ ስፋት